አለቃ አያሌው ስርዓተ ቤተክርስቲያን ፈርሶባቸው ተጥሶባቸው ዘረኝነቱ፣ ሙስናው፣ ጉቦው፣ ነውሩ ወደ ቤተክርስቲያን ሲገባ እያዩ መታገስ አቅቷቸው የተናገሩ ቆራጥ ኦርቶዶክሳዊ እንጂ እነዚህ ዛሬ ዘመን የመጡ አጭበርባሪዎች ከሚሉት ጋራ ምንም አይነት የታሪክም የሃይማኖት ሊቃነ ጳጳሳቱ የደብረ አለቆቹ ካህናት፣ ዲያቆናት ዝም ሲሉ ብቻዬን እንዲጮህ ያደረገኝ በዚያ ቀን መወለዴ ሳይሆን አይቀርም እያሉ ይናገሩ እንደነበር ታሪካቸው ላይ እንመለከታለን። ሁላችሁም ወንድሞቼ ተናገሩና መከራ ይድረስባችሁ ብዬ መናገር አልችልም። እኔ ግን እናገራለሁ። አንዳንዶች እቺ ምክንያት አድርገው ዛሬ ክህነት የለም ለማለት ይጠቀሙበታል። ይሄ አያስኬድም። መስለው የሰሩትን እሳቸው ቢሉም በዛ ላይ ደግሞ አንድ ካህን ተነስቶ ሙሉ ሲኖዶስን ሙሉ ፓትርያርክ ያወዝ ኢትዮጵያና ኢትዮጵያውያን ሰለጠነ ከሚባለው ዓለም የሚያስፈልጋቸው የዕደ ጥበብና የተለያየ ሙያ ነክ ስልጣኔ እንጂ የሃይማኖት ወረርሽኝ አይደለም። ዛሬ ሁሉም ኃይለ ሥላሴ ይሙት ቢሎት የአባቱ ማሳረፍ ያደረገውት እንጂ የእውነት ወደውት እንዳይመስለውት። ሀገር የሚደፍር ቢመጣ እንኳን ደሙን የሚያፈስለውት የፈሰሰ ውሃ የሚያቃናለውት የለም። እነዚህ ሚስዮናውያን በገቡበት ሁሉ ያልፈረሰ መንግስት፣ ያልተበተነ ሀገር የለም። በጥንቃቄ ይኬድ ብለው በግልጽ የተናገሩ ቆራጥ ደፋር ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የአባቶችን ወግ መርሐ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታቸው አሜን። በምሕረት በቸርነት የሚጠብቀን የአበው አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህም ሳምንታዊ የአባቶችን ወግ መርሐ ግብራችን ነው። እግዚአብሔር አምላካችን የአበውን ዜናቸውን ታሪካቸውን አውቀን በረከታቸውን ተሳትፈን እንደ አባቶቻችን ቤተክርስቲያናችን እንድንጠብቅ በረከት አቡነ ያሳድርብን። በዛሬው የአባቶችን ወግ መርሐ ግብራችን የምንዘክራቸው ታላቁ ሊቅ ሊቀ ጠበብት አለቃ አያሌው ታምሩ ይሆናሉ። ወደ ታሪካቸው እንሄዳለን። ታላቁ ሊቅ አለቃ አያሌው ታምሩ የተወለዱት በ1915 ዓ.ም መጋቢት 23 ቀን በጎጃም ክፍለ ሀገር በታላቁ ታዋቂው ደብር በዲማ ጊዮርጊስ ቤተ ንጉሥ በተባለው ምዕራባዊ ሰፈር ነው። እንግዲህ እኒህ ሊቅ ተወልደው 3 ዓመት ተኩል አካባቢ እንደሆናቸው በእናትና አባታቸው ቤት በዚያ ዘመን ያስቸግር የነበረው ፈንጣጣ የተባለው በሽታ ያዛቸው። ፈንጣጣው በጣም ጠንቶባቸው በተለይ ሁለቱንም አይኖቻቸውን ፈንጣጣ ወጥቶባቸው ተኝተው ማየት ተስኗቸው በደዌ ሲሰቃዩ ቤተሰቦቻቸውም እያዘኑ እየተከዙ እግዚአብሔርን በጸሎት እየጠየቁ ቆይተዋል። በተለይ ሁለት አያቶቻቸው የተለያየ ስለት እንደተሳሉ ታሪካቸው ላይ ተመዝግቦ እናገኛለን። የእናታቸው እናትና የአባታቸው እናት አይን አይን እያዩ በሐዘን ልቡናቸው ተሰብሮ ሁለት የተለያየ ስለት ተሳሉ። የእናታቸው እናት ይህ ልጅ አይነ ስውር ሆኖ ሾሁ ሲወጋው እንቅፋቱ ሲመታው መከራ ሲቀበል ከማየው አይነ ስውር የምታደርገው ከሆነ እኔ ቢሞትና በልጅነቱ ብቀብረው ይሻለኛል አሉ። የእድሜ ልክ በጨለማ መኖራቸውን አሳዝነዋቸው ነው። የእናትነት ሐዘኔታ የፈጠረው ነው። የአባታቸው እናት ደግሞ በተቃራኒው አይ እኔስ አይሙት፣ ሀገሬ ዲማ ሰፊ ነው፣ ስንት አይነ ስውር ሊቃውንት አልፈውበታል፣ እኔስ አይሙትብኝ፣ እንዲያው እየተመራም ቢሆን የቤተክርስቲያን ሊቅ ሆኖ ያገለግላል ብለው ሁለታቸውም ለዲማ ጊዮርጊስ መጋረጃ ተስለዋል። እኔ ያደረክልኝ አንደኛዋ አይነ ስውር ከምታደርገው ነፍሱን ከስጋው ለይ ብለው ተስለዋል። አንደኛዋ ደግሞ ከሚሞት አይነ ስውር ሆኖ ይቀጥል ብለው ሁለታቸው መጋረጃ ተስለዋል። እግዚአብሔር እንግዲህ ያው ሁለት የተለያየ ስለት ስለሆነ አንዱን ነው የሚቀበለው። የወንድ አያታቸውን የአባታቸውን እናት ስለት እግዚአብሔር ተቀብሎ ወይም ወደፊት የሚያደርገውን አምላካዊ ጥበቡን እነሱ አያውቁምና በአምላካዊ ጥበቡ አይናቸው ሁለት አይናቸው ማየት የማይችል ሆነ። ነገር ግን በሕይወት ተረፉ። ከዚያ በኋላ እስከ 8 ዓመት ድረስ በአባታቸው ቤት አይነ ስውር ሆነው ከኖሩ በኋላ በ8 ዓመታቸው ከአባታቸው ጋራ የጻድቁን የአቡነ ተክለ አልፋን በዓል ለማክበር ወደ ዲማ ጊዮርጊስ እንደሄዱ እዚያው ትምህርት እንዲጀምሩ ተወሰነ። ከአባታቸው ጋር ተመካክረው
እዚያ ቦታ ላይ ከነበሯቸው አንዲት አክስታቸው እማሆይ ጋር ተጠግተው ትምህርታቸውን መማር ጀመሩ። አይምሯቸው እጅግ ብሩህ፣ የነገሯቸውን የማይረሱ እግዚአብሔር አምላክ አይነ ስጋቸውን ሲነሳቸው አይነ ነፍሳቸውን ያበራላቸው ብሩሃ አይምሮ ናቸው። እግዚአብሔር ያጠብቦሙ ለዕውራን፣ እግዚአብሔር ዕውራንን ጥበበኞች ያደርጋቸዋል ብሎ ቅዱስ ዳዊት እንደተናገረው በዚያ መንገድ ጥበበኛ ናቸው። እሳቸውም በሌላ ጊዜ ትልቅ ሆነው ኢንተርቪው ተደርገው ስለ እውቀታቸው ሲናገሩ እኔም የተለየ እውቀት አለኝ፣ እኔ የተለየ እውቀት የለኝም፣ ግን ስጋዊ አይኔን መመሪያዬን መንቀሳቀሻዬን ከነሳኸኝ እውቀቱን እንዳትነሳኝ ብዬ ፈጣሪን ጠይቄው ነበረ። እሱም ባለቤቱ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለሚወደኝ ራሴን እገልጥለታለሁ ባለው መሰረት ለእኔ ለባሪያው አይምሮን መጸወተኝ፣ በመጸወተኛ አይምሮ ይችን ትንሽ እውቀት አውቄባታለሁ ብለው ተናግረዋል። ስለዚህ አይምሯቸው ብሩህ ሆኖላቸው 1 ዓመት እንደተማሩ አባታቸው በሞተ ስጋ ተለዩአቸው። ከዚያ በኋላ አይምሯቸውን ስብስብ አድርገው ጠቅልለው መላ ኑሯቸው በትምህርት ቀጠለ። እንግዲህ ከብዙ ትልልቅ ሊቃውንት ዜማውን፣ ቅኔውን፣ መጻሕፍቱን በሚገባ ተምረዋል። የዜማውን ትምህርት በዋናነት ከነ መርጌታ ከበበው፣ ከነ መርጌታ ክንፉ፣ ከነ መርጌታ ይልማ፣ ከነ መርጌታ እውነቴ ድጓውን፣ ያጫብሩን ዜማ፣ አቋቋሙን፣ ዝማሬውን በሚገባ ተምረዋል። ከዚያ በኋላ ወደ ቅኔው ዙረው በዲማ በጣም ከታወቁት ትልልቅ የቅኔ ሊቃውንት ከነ አለቃ ማርቆስ፣ ከነ አለቃ ወልደ ኪዳን፣ ከነ መርጌታ ያሬድ ከሚባሉ ትልልቅ ሊቃውንት ቅኔውን ከናገባቡ አመስጥረው ተምረው በ15 ዓመታቸው የቅኔ መምህር ለመሆን የበቁ ናቸው አለቃ እያሌው። ለዛ ነው እንዴት በ15 ዓመት የቅኔ መምህር መሆን ቻሉ ሲሏቸው እግዚአብሔር አይነ ስጋዬን ሲነሳኝ አይምሮ በጽቶኝ ነው፣ በምጽዋት ነው የምኖረው ብለው በትትና ፈጣሪያቸውንም አመስግነዋል። ከዚያ በኋላ ወደ መጽሐፉ ነው የዞሩት። ወደ መጽሐፉ ዙረው ከትልልቆቹ ሊቃውንት መጻሕፍተ ሐዲሳቱን ከነ መምህር ዘወልደ ማርያም መጻሕፍተ ሐዲሳቱን የመጽሐፈ ኢሳይያስን መጻሕፍተ ነገሥትን ሰሎሞንን ይህንን ተምረው ፈቃደ እግዚአብሔር ሲሆን በ1939 ዓ ም አጎታቸው ታላቁን ሊቅ መልአከ ብርሃን አድማሱ ጀንበሬን ተከትለው ወደ አዲስ አበባ ሄዱ። አዲስ አበባ ሄደው ያን ጊዜ መንፈሳዊ ትምህርት ኮሌጅ ተብሎ የሚጠራው የአሁኑ አዲስ አበባ ቅድስት ሥላሴ ዩኒቨርሲቲ ላይ እያገለገሉም እየተማሩም እንዲኖሩ ነበር የሄዱት። በዛ ሰዓት የአሁኑ ደብረ አሚን ተክለ ሃይማኖት የቅኔ መምህር ነው ተቀጠሩ። ከዚያ በኋላ ወደ ቅድስት ሥላሴ እየተመላለሱ በዚያ ብሉያቱን ያስተምሩ ከነበሩት ከታላቁ የብሉይ ሊቅ የመምህር ፊላታዎስ ዘንድ ነቢያቱን 15ቱን ደቂቀ ነቢያት 15ቱን ደቂቀ ነቢያት ዳንኤልን እነ አስቴርን እነ ጦቢትን እነ ዮዲትን ጨምሮ በሚገባ ትርጓሜውን ተማሩ። ከዚያ የቀሩትን ደግሞ መጻሕፍተ ነገሥቱን ሌሎች መጻሕፍት ደግሞ በታይካ ነገሥት በዓታ ለማርያም ብሉያቱን ጠንቅቀው ያስተምሩ ከነበሩት ከመምህር ጌራ ወርቅ ተማሩ። በጎን ደግሞ 4ቱን ወንጌል ከሌሎች መምህራን በቃይ ሳይሉ ትምህርተ ዋቱን ኪዳኑን የተማሩትን ጭምር ሐዲሳቱን ዲማ ተምረውታል። መልሰው እንደገና ደግሞ ከሌሎች መምህራንም እየተማሩ ብሉያቱን ሐዲሳቱን ጥንቅቅ አድርገው ምስጢር አደላድለው ተምረዋል አለቃ እያሌው። ከዚያ በኋላ ያው በደብረ አሚን ተክለ ሃይማኖት ረጅም ጊዜ የቅኔ መምህር ነው ከኖሩ በኋላ የደብሩ ሊቀጠበብት ሁነው ተሾሙ። ከዚያም ቆይተው ደግሞ የደብረ አሚን ተክለ ሃይማኖት የደብረ አስተዳዳሪ ሆነው ጭምር ተሾመዋል። በዚያ ዘመን እንዲያውም ሹመት ፈላጊዎች፣ ፍቅረ ሲመት የያዛቸው ሰዎች አይነ ስውር ለምን ይሾምብናል? ይህ ሰው አይነ ስውር ነው፣ ደብሩ ይጎዳብናል በሚል አስመስለው ሹመት ለእኛ ይገባናል እንጂ ለምን ወደ እሳቸው ተሰጠብን የሚል አይነት ጥያቄ ይዘዋቸው ወደ ንጉሠ ነገሥቱ ቀረቡ። ከንጉሠ ነገሥቱ ቀርበው ምንድነው የምትሉት? ተቃውሟችሁ ምክንያቱ ምንድነው ሲባሉ አይ ሕግ ቤት አንድ ሰው ብድግ ብሎ ሕገ ቤተ ክርስቲያን አካል ጉዳተኛ እንዳይሾም ይላል። ስለዚህ እሳቸው አይነ ስውር ስለሆኑ
እንዳይሾሙ ሕገ ቤተክርስቲያን ይከለክላቸዋልና በማይገባ ተሾመውናል አለ። የትኛው ሕገ ቤተክርስቲያን የትኛው አንቀጽ ነው እንዲህ የሚለው ሲሉ ንጉሱ ሰውየው እንዲያው አፉ እንደመጣ ተናገረ እንጂ እንዲህ የሚል አንቀጽ ምንም ስለማያስታውስ ደንግጦ ዝም አለ። ከዚያ በኋላ እሳቸው አድንቀው በጣም ይገርማል፣ ያልተማረው ሰው የተማረውን ሰው እንዲህ ይከሰዋል? ይሄን ያህል ዘመን 20 ዓመት ሙሉ ቅኔ ሲያስተምራችሁ አይነ ስውር ነው ያላላችሁትን ዛሬ ሹመት ሲያገኝ ነው አይነ ስውር የምትሉት? እሱስ ሥጋዊ አይኑ ቢጠፋ ልቡ ብሩህ ነው። አይነ ስውርስ እናንተ ናችሁ። የተማረ ሰው ሲሾምባችሁ ሹመት ፈልጋችሁ የምትከሱ ደፋሮች። እኛ እንግዲህ ሹመነዋል፣ አንሽረውም፣ ተረጋግታችሁ ተማሩ ብለው እሳቸውንም በል አንተን የሾምንህ ወንጌል እንድታስተምራቸው ነው፣ እንዲህ የሚያደርጋቸው ወንጌል አለመማራቸው ነውና ቂማት ያዝባቸው፣ ዝም ብለህ ወንጌል አስተምራቸው ብለው ንጉሱ መክረው አስተምረው እንደመለሷቸው ታሪካቸው ይናገራል። እንግዲህ አለቃ እያሌው እውቀት የማይጠግቡ ምርምር የማይጠግቡ ምስጢር ያደላደሉ አንደበታቸው የረታ በአዲስ አበባ የስብከተ ወንጌልን ጣዕም በማስለመድ ደረጃ አንድ ተብለው ከሚቆጠሩ ሊቃውንት እሳቸው ናቸው። የተማሩትን ትምህርት በአማረ በርቱ አንደበት ወደ ሕዝብ የማቅረብ አስረድቶ የመናገር ተረጋግቶ የመመለስ ተገቢ የሆነ መልስ ከነመረጃው የመለስ ልምድ ያላቸው ጥንቁቅ ሊቅ ናቸውና ከዚህ የተነሳ በዚያ ዘመን የነበረውን አንደኛ የእንግሊዝኛ ቋንቋ ማወቅ ይፈልጉ ነበረ። የፕሮቴስታንቶቹ አስተምሮ እንደዛሬው ብዙ መጽሐፍ ስላልተጻፈ ከኛ ጋር ያለው ልዩነት ምን ይሆን የሚለውን ማወቅ ይፈልጉ ነበረ። በዚህ ላይ ደግሞ ያኔ እንደ አዲስ ወደ ኢትዮጵያ የመጣውን የአይነ ስውራን የመጻፊያ የብሬል ትምህርት መማር ይፈልጉ ነበርና እንጦጦ አካባቢ የስዊድን ቤተክርስቲያን ከትግራይ የመጡ አንድ አይነ ስውር የብሬል አስተማሪ አምጥታለች መባልን ሲሰሙ ከዚያ ሰው ጋር ተግባብተው ሂደው ብሬል መማር ጀመሩ። ይሄ የሚሆነው እንግዲህ 1943 ዓ.ም አካባቢ ነው። ብሬል መማር ጀመሩ። ከዚያም በኋላ እንግሊዝኛ ቋንቋ ማስተምሩኝ አሉ። የእነሱንም የሃይማኖት ልዩነት ለማወቅ ጥረት ያደርጉ ጀመረ። እንግዲህ ከደብረ አሚን ወጥተው በእግራቸው ነው የሚሄዱት። እስከ 6 ኪሎ 5 ኪሎ 4 ኪሎ አለቃ እያሌው ማንም ሳያስከትሉ ብቻቸውን ነው የሚሄዱት እና ከደብረ አሚን ወጥተው ወደዛ ሲሄዱ እንግዲህ ከሚስዮን ትምህርት ቤት ከፕሮቴስታንት ከመናፍቅ ትምህርት ቤት ሲገቡ ያየ ሰው እንዳይሰናከል የእኛ መምህር ከመናፍቃን ጉባኤ ይሄዳል እንዳይባሉ፣ እነዚያም ደግሞ የደብረ አሚን ተክለ ሃይማኖት የቅኔ መምህር እየመጣ ይሰልለናል እንዳይሏቸው ስማቸውን ቀይረው ሰላም ሙሉ ወርቅ ነው የሚባለው። እንግዲህ በዚያ ስም እየተጠሩ ነው ወደ ስዊድን ትምህርት ቤት ይመላለሱ የነበረው። መጀመሪያ ስዊድኖች በእኛ ሃይማኖት እመን፣ በእኛ ጥምቀት ተጠመቅ፣ የእኛን ቁርባን ተቀበል ብለዋቸው ነበረ። እኔ ኦርቶዶክሳዊ የኦርቶዶክስ ቤተክርስቲያን እምነት ተከታይ ነኝ። የኔን ሃይማኖት ምን ጉድለት አግኝቼበት የእናንተን ሃይማኖት እቀበላለሁ? በእናንተ ለምን እጠመቃለሁ? ምናልባት የእናንተን እንግሊዝኛ አስተምሩኝና ሃይማኖታችሁን አውቄ እናንተ ያገኛችሁት እኛ ያላገኘነው ወንጌል እናንተ የሰማችሁት ወደኛ ያልደረሰ ካለ ያን ጊዜ ከእኛ ጉድለት ካገኘሁበት የእናንተን የማልቀበልበት ምንም ምክንያት የለም። አሁን ግን የተማርኩት የእኛን እንጂ እናንተን አይደለም። የተማርኩትን ትቼ ያልተማርኩትንማ እንዴት እቀበላለሁ አሏቸው። ስዊድኖቹ በጣም ምቀኞች ናቸው። እሳቸውም እንደሚገልጹ በጣም ምቀኞች ናቸው። እንግሊዝኛ እንዳልማር ከለከሉኝ አሉ። እንደው 1 ዓመት ሙሉ ተግባረ እድ የብሬል ትምህርት ምናምን ብቻ እና ጥቂት እንግሊዝኛ መጀመሪያ አካባቢ ሳይነቁባቸው፣ ለዛውም ስማቸውን ስም ማን ነው ሲሏቸው ሰላም ሙሉ ወርቅ ነው የሚባለው ብለው ተናገሩ። ከዚያ በኋላ በተለይ ወደ እኛ ሃይማኖት እመን ተጠመቅ ሲሏቸው እምቢ ሲሉ አይ ይሄ ሰው ምናልባት እኛን ሊሰልል የመጣ ቤተክርስቲያን ሰው ይሆናል ብለው ሲከታተሏቸው ደብረ አሚን ተክለ ሃይማኖት ሲገቡ አዩአቸው እና እዚያ ያሉ መምህር ናቸው የሚባል ወሬ ተሰማ። ነገር ግን ደብረ አሚን ሄደው ሰላም ሙሉ ወርቅ የሚባል አይነ ስውር ታውቃላችሁ ሲባል አረ እኛ እንዲህ የሚባል ሰው አናውቅም አሉ። የደብረ አሚን ተክለ ሃይማኖት ሊቃውንትን በበኩላቸው ሰዎች ከመካነ ኢየሱስ መጥተው ጠየቁንም። መምህራችን ደግሞ እየወጣ ወደ 6 ኪሎ ይሄዳል፣ የት ነው የሚሄደው ብለው ተከታተሏቸው። ከኋላ ሲከተሏቸው ሄደው ከስዊድኖች ቤተክርስቲያን እና ከማስተማሪያው ሲገቡ አዩቸው።
ጥርጥር አደረባቸው። ለምንድን ነው እዛ የሚሄዱት? ሄደው ጉባኤ ሁሉ ሲቀላቀሉ አላቸው። ከዚህም ከዛም ጥርጥር ገጥሟቸዋል እና ፈተናው በጣም ከባድ ነበረ። ስለዚህ እኒኞቹ ሄደው ከስዊድን ትምህርት ቤት ወደ እናንተ የሚመጣ አይነ ስውር በብታ አያሌው የሚባል አለ ወይ ሲሉ፣ አያሌው የሚባል አይነ ስውር የለም፣ ሰላም ሙሉ ወርቅ የሚባል አይነ ስውር ነው ያለው አሏቸው። በዚህ ስም ሁለቱንም እያደናገሩ ትምህርታቸውን ቢያንስ ጨክነው ለአንድ ዓመት ያህል ቀጥለዋል። በኋላ እሳቸው እንደሚሉት በጣም ስዊድኖች መጥፎች ከመሆናቸው የተነሳ ወደ እነሱ ሃይማኖት እንዲገቡ ቢጠይቋቸው በፍጹም እንደማያደርጉ ነገሯቸው። የበለጠ ጥላቻ አደረባቸው፣ እንዳይማሩ ከለከሏቸው። በ1944 ዓ ም ረቡዕ ቀን በህማማት ለዛውም በህማማት ረቡዕ ቀን በ4 ሰዓት ለግብዣ ጠሯቸው። ሳይሄዱ ቀሩ። ይህን ምክንያት አድርገው እናንተ ኢትዮጵያውያን ክፉዎች ናችሁ፣ ፍቅር አይገባችሁም፣ ፍቅር የላችሁም፣ ፍቅር አትወዱም፣ እኛ በፍቅር ብንጋብዝህ እንዴት ግብዣችን ንቀህ ትቀራለህ አሏቸውና ያን ጊዜ እሳቸው የመለሱትን መልስ በጣም እንደው ከአንደበታቸው ብናነበው በጣም የሚገርም ነው። በሰሙነ ሕማማት ረቡዕ በ4 ሰዓት ላይ የሻይ ግብዣ ጥሪ ያደረጉልኝ፣ እኔ ግን አልሄድኩም። እነሱም በጣም ወቀሱኝ። እናንተ ኢትዮጵያውያን ፍቅር አታውቁም አሉኝ። መልስ እንድሰጥ ትፈቅዱልኛላችሁ ወይ አልኳቸው። አዎን አሉኝ። የጠራችሁኝ ለፍቅር አልነበረም እንጂ ለፍቅር ቢሆን ኑሮ የማላደርገው ነገር አልነበረም። ነገር ግን የጠራችሁኝ ለተሳልቆ ነው። ይሄ የኦርቶዶክስ እምነት ተከታይ ነኝ ይላል። ለራሱ የሚበላው አንዲት እንቁላል እንኳ የለችውም። በምን እንጫወትበት ብላችሁ ነው የጠራችሁኝ? ለፌዝ ነው የጠራችሁኝ እንጂ ከመጀመሪያው ብትጠሩኝ ኖሮ ሙሉውን እበላ ነበረ። ምክንያቱም እኔ የምበላው የለኝም፣ እግዚአብሔርም በዚህ እንደማይፈርድብኝ ያውቃለሁ። ስጾም ከርሜ በመጨረሻ እንደ ዕፀ በለስ ጾም ለማስገደፍ ብላችሁ ጠራችሁኝ። በኢትዮጵያ በ10 ሳንቲም 5 እንቁላል እየተገዛ እኔ ለአንድ እንቁላል ብዬ ጾሜን አልሽርም፣ አላደርገውም አልኳቸው ይላሉ እሳቸው። የመለሱት መልሴን ነበር። በዚህ የበለጠ ጠሏቸው። ከዛ በኋላ የመራውራን ትምህርት ቤት ተቋቁሞ ትምህርት ሲጀመር እሳቸው እዚያ እንዳይመዘገቡ አደረጓቸው። እዚህ ብቻ አይደለም፣ አንተ ሌላም ቦታ የትም ቦታ እንግሊዝኛ እንዳትማር እናደርግሃለን፣ እንኳን ከኛ ሌላም ቦታ እንዳትማር እናደርግሃለን አሏቸው። በተለይ ዳይሬክተሩ ይህን ሲላቸው አንተ ዳይሬክተሩ ነው የምናገር በጣም ይገርማል። እኔ እኮ በእንግሊዝኛ ቋንቋ የምቀና አይደለሁም። እኔ አንድ ከተማሩት ዕድሜ ልክ የሚያገለግል የግዕዝ ቋንቋ አለኝ። አንድ ደብዳቤ ለመጻፍ ዲሽክሬን ማገላበጥ የሚፈልግ እንግሊዝኛ የሚባል ቋንቋ ይዘህ ደግሞ በዚህ ትመካለህ? አትመካ፣ እኔ አልፈልገውም። የትም ቦታ ብትሄድ አታመልጠንም የምትለኝ ደግሞ እኔ የትም አልሄድም። እንግሊዝኛ ለመማር ብዬ የትም አልሄድም። በቂ ቋንቋ፣ በቂ ታሪክ፣ በቂ ሃይማኖት ያለኝ ሰው ነኝ። ደግሞ ይህ ነገር እንደሚያልፍ አትርሱ ብዬ ተናገርኩ ይላሉ። እና ስዊድኖች በዚህ መንገድ ብዙ ግፍ አድርሰውባቸዋል። ያላቸውን በጥሩ ሁኔታ እንግሊዝኛን የማወቅ ጥማታቸውን ከልክለዋቸዋል። ያም ሆኖ ግን እዛ አንድ ዓመት ያህል በመቆየታቸው በፕሮቴስታንት አስተምሮና በኦርቶዶክስ አስተምሮ መካከል ያለውን ልዩነት፣ የፕሮቴስታንት አስተምሮ የእምነት ቅርጽ የሌለው ፖለቲካዊ ይዘት ያለው ድቡች ላይ የተመሰረተ መሆኑን በሚገባ ለመረዳት አስችሏቸው ከዛ በኋላ ለሚያስተምሯቸውና ለሚጽፏቸው የመናፍቃን ምላሽ ትምህርቶች ትልቅ መሰረት እንደሆናቸው ራሳቸውም ተናግረዋል። እንግዲህ ያው በሹመት ደረጃ በደብረ አሚን ተክለ ሃይማኖት የቅኔ መምህር፣ ኋላም የደብሩ ሊቀ ጠበብት፣ ከዚያ ደግሞ የደብሩ አለቃ ሆነዋል። ከዚያ በኋላ በጠቅላይ ቤተ ክህነት በተለይ ከ1948 ዓ.ም ጀምሮ የሊቃውንት ጉባኤ አባል፣ ኋላም ደግሞ የሊቃውንት ጉባኤ ዋና ፕሬዚዳንት፣ የትንሣኤ ዘጉባኤ ማሳተሚያ የመጽሐፍ ዝግጅት አባልና የቦርድ ሰብሳቢም ሆነዋል። በብዙ ቦታ ተፈላጊነታቸው ብዙ ስለነበረ እየገቡ ይሰራሉ። በጣም ተቆርቋሪ ከመሆናቸው የተነሳ በዕቅበተ እምነት በኩል ያላቸው ስሜት በጣም ከባድ ነው። በተለይ ወደ ስዊድን ሚስዮን ለአንድ ዓመት ያህል እዛ እንጦጦ አካባቢ ተንኮላቸውን ከተረዱ በኋላ ንጉሱን አመልክተው የማስተምርበት ቦታም የምማርበትም ይሰጠኝ ብለው ጠየቁ። የማስተምርበት የምትለው የምማርበትስ እሺ ይሁን፣ የማስተምርበት ማለት ከዩኒቨርሲቲ አንተ ምን ታስተምራለህ አሏቸው። የአዲስ አበባ ዩኒቨርሲቲ ወጣቶች እኔ ሃይማኖታቸውን አስተምራለሁ
አስተምራለሁ። ይሄ ወጣት ተሰብስቦ ይራገጣል እንጂ ምንም አያውቅም። እስካሁን ድረስ በወላጆቻቸው ቤት ባህላቸውን፣ ታሪካቸውን፣ ሃይማኖታቸውን ይማሩ ነበር። አሁን ግን ሰው ሰብስበው ልብስ ቀለብ እየሰጡ አንድ ግቢ ያስቀምጠው ይቀልቧቸዋል። አስተማሪዎቻቸው ደግሞ መናፍቃን ባይዳን ናቸው። የሀገራቸውን ታሪክ አያውቁ፣ ሃይማኖታቸውን አያውቁ፣ ትውፊታቸውን አያውቁ። እነሱን ማስተማር አለብኝ አሉ። ምንም ቢፈቀድላቸው ፈረንጆቹ ተማሪዎቹን አሳድመውባቸው እሺ ብለው እንዳይማሩላቸው አድርጎባቸዋል። በአድማ እንዳይማሩላቸው ተማሪዎቹ እንዲያውም ከእሳቸው እንዲርቁ እንዲሸሹ በማድረግ አዲስ አበባ ዩኒቨርሲቲ ገብተው የኢትዮጵያን ታሪክ፣ ቋንቋ፣ ባህል አስተምራለሁ ቢሉ እንዳይሳካላቸው አድርገዋቸዋል። ከዚያም በኋላ ያው በሊቃውንት ጉባኤ የሚዘጋጁ በርካታ መጻሕፍትን በተለይ አሁን አገልግሎት እየሰጠ ያለውን የግዕዝና አማርኛ ሙሉ ሐዲስ ኪዳን ግጻዌው ሌላውንም ከመስራት ባለፈ በራሳቸው ደግሞ ለካቶሊኮች መልስ የሚሆን መች ተለመደና ከተኩላ ዝምድና የሚለውን መጽሐፍ በ53 ዓመተ ምህረት የኢትዮጵያ እምነት ሦስቱ ሕግጋት የሚለውንም በዚሁ ዓመተ ምህረት የኑሮ መሰረት ለሕፃናት የሚል ወላዲተ አምላክ በኢትዮጵያ የሚል ኋላ ዘግይቶ በ79 ዓመተ ምህረት የጽድቅ በር የሚል ምልጃ እርቅና ሰላም የሚል ተአምርና መጽሐፍ ቅዱስ መልእክተ መንፈስ ቅዱስ ዜና ሕይወት ዘቅድስተ ቅዱሳን እመአምላክ የተባሉ ወደ 9 ያህል መጻሕፍትን አዘጋጅተው እንግዲህ እነዚህ ናቸው አዘጋጅተው ለምዕመናን ቁጭታቸውን፣ ስሜታቸውን፣ ሃይማኖታቸውን፣ ታሪካቸውን፣ ባህላቸውን ያስተማሩ ሊቅ ናቸው። አለቃ እያሌው በጣም ተቆርቋሪ፣ በኢትዮጵያ ጉዳይ እጅግ በጣም የሚቆረቆሩ ብርቱ ሰው ናቸው። ባገኙትም አጋጣሚ ሁሉ ከንጉሠ ነገሥቱ ጋር ሲገናኙ በግልጽና በድፍረት በመናገር በጣም ይታወቃሉ። ከዚህ መካከል አንድ ጊዜ የተናገሩት እጅግ በጣም ከምንም በላይ ሲነገር በታሪክ ሲጠቀስ የሚኖር ነው። ይኸውም የንጉሠ ነገሥቱ የተቀጸል ጽጌ በዓል በሚከበርበት ጊዜ በርካታ መኳንንት፣ መሳፍንት ባሉበት እንዲናገሩ ዕድል ይሰጣቸዋል። አንደበተ ርቱዕ ቅኔ አዋቂ ስለነበሩ ቅኔ እንዲያቀርቡ ንግግርም እንዲያደርጉ ሁልጊዜ ይፈቀድላቸው ስለነበረ ያን ጊዜ የተናገሩት እጅግ በጣም የሚገርም መልእክት እንዲህ ይላል። ግርማዊነቶ የሚመሯትን አገር ኢትዮጵያን አያት ቅድመ አያቶችዎ እግዚአብሔርን ከመፍራት ጋር ነበረ ሲመሯት የኖሩ። ለዚህም ምክንያታቸው ሀገሪቱ ሀገረ እግዚአብሔር፣ ሕዝቧም ሕዝበ እግዚአብሔር መሆኑን በማወቃቸውና በመረዳታቸው ነው። እሰውንም በአባቶቸው ዙፋን ላይ ሲያስቀምጠው እሱ በሰጠዎት ጸጋ በተፈጥሮ ብልሃትና በትምህርት ያዳበሩትን ዕውቀት ለመጠቀም ጭምር አገርዎንና ሕዝብዎን በበለጠ እንዲያገለግሉ ፈቃዱ ሆኖ ነው። ሀገረው ኢትዮጵያና ቀብታ ያነገሰቸው የኢትዮጵያ ቤተክርስቲያን ነውር ነቀፋ የሌለባቸው ናቸው። ግርማዊነቶም ይህችን ሀገረ እግዚአብሔርና ቀብታ ያነገሰችዎትን ቤተክርስቲያን በነበረ ክብራቸውና ታሪካቸው አንጻር የመጠበቅና ከተለያዩ የጠላት አመጣጦች የሚሰነዘርባቸውን አደጋ ሁሉ የመመከት ኃላፊነት አለብዎ። ኢትዮጵያና ኢትዮጵያውያን ሰለጠነ ከሚባለው ዓለም የሚያስፈልጋቸው የዕደ ጥበብና የተለያየ ሙያ ነክ ስልጣኔ እንጂ የሃይማኖት ወረርሽኝ አይደለም። ነገር ግን በአሁኑ ሰዓት ሃይማኖት የግል ነው፣ ሀገር የጋራ ነው የሚለውን የግርማዊነትዎን መርህ መግቢያ በማድረግ ከብዙ አቅጣጫ የሚወረወሩባት ፍላጻዎች በኢትዮጵያ ቤተክርስቲያንና በሕልውናዋ ላይ እያነጣጠሩ ይገኛሉ። ማንኛውም ኢትዮጵያዊ የኢትዮጵያ ቤተክርስቲያን መንፈሳዊ ርስቱ መሆኗን መዘንጋት አይኖርበትም። ይልቁንም ግርማዊነትዎ የዚች ታሪካዊት ሀገርና ቤተክርስቲያን ሕልውና የመጠበቅ ኃላፊነት አለበት። ይህንንም የምለው የቤተክርስቲያን ዕድል ከእያንዳንዱ ኢትዮጵያን እመራለሁ ከሚል መሪ ዕድል ጋር የተጣመረ በመሆኑ ነው። ዛሬ ዙሪያውን ከበው የኢትዮጵያን ቤተክርስቲያን ለማፍረስ ምክንያት ከርሰው ለሚፈልጉ በስልጣኔና በዲሞክራሲ ስም ያሰፈሰፉ ሁሉ ነገ ሰው ከእግዚአብሔር ተጣልተው ብቻውን ቢቀሩ አጠገቡ አይገኙም። ሁሉም ወደ ላኳቸው የውጭ ኃይሎች ጉያ ነው የሚገቡት። በዓለም የተለያዩ ክፍሎች ልዩ ልዩ ሃይማኖቶች ቢኖሩም እያንዳንዱ ሀገር ታሪካዊ እና ነባር የሥነ ምግባርና የሥነ ሕዝብ አገነባብ አመጣጥ አንጻር ሁሉም አገር የራሱ ኦፊሻላዊ ሃይማኖት አለው። ይህም የአገሩ የሕልውና ምስጢር አስኳልና አውታር ነው።
ይህንን ለመገንዘብ ግርማዊነቶ የኔን አስታዋሽነት ባይሹም በአባተው በዳዊት ዙፋን ላይ ያስቀመጠዎትን እግዚአብሔርንና ለኢትዮጵያና ለኢትዮጵያውያን የተሰጠችዎትን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጠብቀው ይኑሩ። ይህንን ባያደርጉ ራስዎንና አገሪቱን በአደጋ ላይ ይጥላሉ፣ ዙፋኖንም ለዘረዎ አይተርፍም የሚል ድንቅ ንግግር ተናግረዋል። በየጊዜው እንዲህ ያሉ ንግግሮችን የሚያደርጉት በየጊዜው ነው። እንደውም አንዳንድ ጊዜ ብዙዎች አይ ይሄ ልጅ ሊቀጣ ነው፣ ካሁን በኋላ የማይሆን ነገር ተናገረ፣ እንዴት እንዲህ ይላል ብለው ያስፈራሯቸው ነበረ። እዚህ ንግግር በኋላ ንጉሱ ለብቻ እንዲጠብቁኝ አድርጓቸው ብለው ከአንድ ቦታ እንዲጠብቁ አደረጓቸው፣ ከአንድ ክፍል። ሌሎች ነገረኞች አይ የማይሆን ነገር ተናግሮ ሊቀጣ ነው ሊታሰር ነው ሲሉ ንጉሱ ኋላ 500 ብር ተባረክ ብለህ መርቀህ ይህን ስጥልኝ ብለው መኮንን ልከው 500 ብር አሸልመዋቸዋል። ከዚህ የተነሳ ንጉሱ በየጊዜው በጣም ይወዷቸዋል፣ በጣም ያከብሯቸዋል። በተለይ አዲስ አበባ ዩኒቨርሲቲ ይማሩ ስለነበሩት ልጆች አሁን ልጆቻችን ሰብስበን ለባይድ ሰጥተናል። አስተማሪዎቻቸው ባይዳን ናቸው፣ ሞግዚቶቻቸውም ባይዳን ናቸው። የሀገራቸውን ባህል ታሪክ ቢያስተምሯቸው እንጂ የእኛን ባህል ታሪክ የሚያስተምሯቸው አይደለም። እንደውም ቤተክርስቲያናቸውን፣ ሀገራቸውን፣ እርስዎንም እንዲጠሉ አድርገው ነው የሚያስተምሯቸው። ዛሬ ሁሉም ኃይለ ሥላሴ ይሙት ቢሎት የአባቱ ማሳረፍ ያደረገውት እንጂ የእውነት ወደውት እንዳይመስለዎት። ሀገር የሚደፍር ቢመጣ እንኳን ደሙን የሚያፈስለዎት የፈሰሰ ውሃ የሚያቃናለዎት የለም። እነዚህ ሚስዮናውያን በገቡበት ሁሉ ያልፈረሰ መንግስት፣ ያልተበተነ ሀገር የለም። በጥንቃቄ ይኬድ ብለው በግልጽ የተናገሩ ቆራጥ ደፋር ናቸው። ከዚህ የተነሳ ንጉሱ በጣም የሚወዷቸው የሚያከብሯቸው፣ በተለያየ ጊዜ ልዩ ልዩ ሽልማት፣ መጀመሪያ የመምህራን ሽልማት፣ የክብር የመምህራን ሽልማት፣ ከዚያ ደግሞ የፈረሰኛ ባለኮከብ ሽልማት ጭምር ንጉሱ በክብር ሸልመዋቸዋል። ቤተ ክህነትም በተደጋጋሚ ሽልማት ሰጥታቸዋለች። እንግዲህ አለቃ እያሌው መጻሕፍትን እየጻፉ እየመሩ እያስተዳደሩ ለቤተክርስቲያን ጠበቃ እየሆኑ ኑረዋል። በደርግ ዘመነ መንግስት በጣም ብዙ ጊዜ እንግልት ገጥሟቸዋል። በግልጽ ስለሚናገሩ በየአደባባዩ በየአውደ ምሕረቱ ባገኙት ሁሉ በቴሌቪዥንም በሬዲዮም በጋዜጣም ስልጡን በሆነ መንገድ ያስተምሩ ስለነበረ ያው ጠላታቸው በጣም ብዙ ነው። ያንን ሁሉ እያለፉ በደርግ መንግስት ብዙ መከራ ተቀብለው አሳለፉ። ከዚያ ኢህአደግ ተተካ። በኢህአደግ መንግስት ወዲያው ሳይቆዩ በዘመኑ ከነበሩት ፓትርያርክ ጋራ ከፍተኛ ግጭት ውስጥ ገቡ። በአስተዳደራዊ ሂደቱ በልዩ ልዩ ጉዳዮችም ሊስማሙ አልቻሉም። ያኔ እሳቸው የሊቃውንት ጉባኤ ፕሬዚዳንት ቢሆኑም ያቀረቡት ሀሳብ ተቀባይነት እያጣ ሲመጣ የሊቃውንት ጉባኤውን ሰብስበው ምን እናርግ ሲሉ እኛ እንዴት አድርገን ያልሆነ ነገር ብንናገር ከሹመታችን ይሽሩናል፣ ከማይረጋችን ያዋርዱናል፣ ደሞዛችን ይቀሙናል፣ ቤተሰብ እንመራለን፣ ልጅ እናሳድጋለን ብለው ነገሯቸው። እውነታችሁን ነው፣ ሁላችሁም ወንድሞቼ ተናገሩና መከራ ይድረስባችሁ ብዬ መናገር አልችልም። እኔ ግን እናገራለሁ። አንደኛ ሰብሳቢ ነኝ፣ የጉባኤው ሰብሳቢ ነኝና አደራ አለብኝ። እናንተን ተናገሩ ብዬ ወደ ችግር አላስገባችሁም፣ እኔ ግን እናገራለሁ ብለው በደብዳቤ እየጻፉ በቃልም እንዲህ ያለው ነገር ይስተካከል፣ እንዲህ ያለው ነገር አቅጣጫ የያዝ ቢሉ ሊመለስ አልቻለም። እንግዲህ በአብዛኛው አሁን አሉ ምንላቸው ብዙ ጥሰቶች ያኔ ነው የጀመሩት። በተለይ የመነኩሳት ወደ ከተማ መግባት፣ የህዝቡ በቤተክርስቲያን በኩል ህዝቡ ያለው ድርሻ እያነሰ መምጣት፣ እንዲህ ያሉ ነገሮች ያበሳጯቸው ነበረ። በጽሁፍም በሚዲያም ቢሉ ሰሚ አላገኙም። እንዲያውም ከብስጭት የተነሳ ፓትርያርኩንም መሰሎቻቸውንም እስከ ማውገዝ ደርሰዋል። ምንም እንኳን አንድ ካህን አንድ ሙሉ ሲኖዶሱን ማውገዝ ተገቢ ቤተክርስቲያን ልማድ ባይሆንም ተበሳጭተው አንዳንዶች እቺ ምክንያት አድርገው ዛሬ ክህነት የለም ለማለት ይጠቀሙበታል። ይሄ አያስኬድም መስለው የሰሩትን እሳቸው ቢሉም በዛ ላይ ደግሞ አንድ ካህን ተነስቶ ሙሉ ሲኖዶስን ሙሉ ፓትርያርክን አያወግዝም። ስለዚህ አሁን ክህነት የለም የሚሉት አካላት ያው ዓላማቸው ሌላ መሆኑን ማወቅ ያስፈልጋል። በተለይ ኢትዮጵያ የዓለም ብርሃን የሚባለው አካል አለቃ እያሌውን ለመጠቀም ሙከራ ያደርጋል በብዛት። አለቃ እያሌው ስርዓተ ቤተክርስቲያን ፈርሶባቸው ተጥሶባቸው ዘረኝነቱ፣ ሙስናው፣ ጉቦው፣ ነውሩ ወደ ቤተክርስቲያን ሲገባ እያዩ መታገስ አቅቷቸው የተናገሩ ቆራጥ ኦርቶዶክሳዊ እንጂ እነዚህ ዛሬ ዘመን የመጡ አጭበርባሪዎች ከሚሉት ጋራ ምንም አይነት የታሪክም የሃይማኖትም ግንኙነት የላቸው።
ከዚያ በኋላ በተደጋጋሚ ሲናገሩ አልሆን ሲል ፓትርያርኩን ጨምሮ አውግዣለሁ። ከዚያ በኋላ 1988 ዓ.ም ከሚያገለግሉበት ደብር ከ50 ዓመት በላይ አገልግለው ያለምንም ጡረታ እንዲባረሩ ተደረጉ። ከዚያ በኋላ በቤታቸው ተከልለው ማስተማሩን ቀጠሉ። ቅድም ያየናቸውን ወደ 4 ያህል መጻሕፍት የጻፏቸው ከስራ ከተባረሩ በኋላ ነው። ለጥያቄ የሚመጡ መናንን እያስተማሩ መጽሐፍ እየጻፉ በሬዲዮ በመጽሔት በጋዜጣ እያስተማሩ ለመማር ጥያቄ ለማስመለስ የሚፈልጉት መጥተው ደግሞ በዚያ ዘመን ባለው የመቅረጸ ድምፅ እየቀረጹ ትምህርታቸውን የሚያሰራጩ ብዙ ሰዎች እንደነበሩ ታሪካቸው ላይ እናያለን። በዚህ መንገድ እየታገሉ እያስተማሩ ረጅም ጊዜ ነው የኖሩት። እንግዲህ ከ1988 ጀምሮ እስከ 1999 ዓ.ም ለ11 ዓመት ያህል ያለምንም ስራ 50 ዓመት ጉባኤ በማስተማር በከፍተኛ አመራር በመሆን ወንጌል በመስበክ ያገለግሏት ቤተክርስቲያን እውነተኛነታቸውን ጠልታ አድርባይነት ስለሌለባቸው እውነተኛነታቸውን ጠልታ ቤተክርስቲያን ከስራ አባረረቻቸው። 11 ዓመት ያለምንም ስራ ኖሩ። ራሳቸውን እየደገፉ በውጭም በኢትዮጵያም ያሉ የመንፈስ ልጆቻቸው በልዩ ልዩ መንገድ እየደገፏቸውና እያበረቷቸው ልጆቻቸውን እያስተማሩ በስነ ምግባር ነው የኖሩት። በጣም የታደሉ በ1950 ዓ.ም አካባቢ ሚያዝያ 12 ቀን በትዳር ተወስነዋል። ርብቃ ልሳነ ወርቅ ከተባሉ ወይዘሮ ርብቃ ልሳነ ወርቅ ከተባሉ ደግ እናት ጋራ በጣም የሚገርመው 14 ልጆችን ነው ያፈሩት። 12 የልጅ ልጆችን ለማየት በቅተዋል ከማረፋቸው በፊት። በጣም እድለኛ ልጆቻቸውን ሰርተው ቀጥተው ሀገራቸው ኢትዮጵያን፣ ተዋሕዶ ሃይማኖታቸውን፣ ባህላቸውን፣ ታሪካቸውን፣ ትውፊታቸውን፣ ሰብአዊ ክብራቸውን የሚያውቁና የሚጠብቁ ልጆች አድርገው ማሳደግ ደረጃ አለቃ እያሌው የማይተካ ሚና ያላቸው ትልቅ ሰው ናቸው። ከዚያ በኋላ እንግዲህ ይህን ሁሉ ድካምና ልፋት ይህን ሁሉ አገልግሎት ሲያገለግሉ ኑረው በመጨረሻም በ1999 ዓ.ም ነሐሴ 14 ቀን የፍልሰታን ለእመቤታችን ያላቸው ፍቅር መቼም የተለየ ነው። ወላዲተ አምላክ በኢትዮጵያ የሚል መጽሐፍ ጽፈዋል። ዜና ሕይወት ዘቅድስተ ቅዱሳን አምላክ ብለው ጽፈዋል። በጣም ነው የሚወዷት። የጽድቅ በርም የሚሏት እሷንና ኦርቶዶክስን ነው። ስለዚህ ሱባኤውን ጨርሰው ጥቂት ቀን ነው የታመሙት። በተለይ ሊያርፉ ጥቂት ቀን ሲቀራቸው ብዙ ልዩ ልዩ ምስጢራት ይገለጹላቸው እንደነበረ ታሪካቸው ተጽፎ እናገኛለን። ልጆቻቸው ይመሰክራሉ። የሞታቸው ቀን ሲቃረብ ዛሬ እስክንድርያ ናና ወንጌል አስተምር ተብያለሁ፣ አንጡ፣ የወርቅ ሰዓት ሸልመውኛል፣ የወርቅ ሰሃን አምጥተውልኛል፣ አምጡና ስጡኝ፣ ልሄድ ነው ለተልኮ እያሉ ይናገሩ እንደነበር ልጆቻቸውም የቅርብ የመንፈስ ልጆቻቸውም የስጋ ልጆቻቸውም ይመሰክራሉ። ከዚያ በኋላ ነሐሴ 14 ቀን ነው ያረፉት። እንግዲህ አብዛኛውን ጊዜ ብቻቸውን ነው የቆሙት። ይህንን በልዩ ልዩ ጊዜ ከልጆቻቸው ጋር ሲጨዋወቱ የተወለድኩት መጋቢት 23 ቀን የሆሳዕና ዕለት ነው። ምናልባት በዚያ ቀን መወለዴ አሁን ላለሁበት ሕይወቴ እንደ መንገድ አመላካች ሆኖ ይሆናል። በሆሳዕና ዕለት ሊቃውንተ አይሁድ አንናገርም ብለው አናመሰግንም ብለው አፋቸው ሲዘጉ ሕፃናቱ ክርስቶስን አመሰገኑ። ሊቃነ ጳጳሳቱ፣ የደብረ አለቆቹ፣ ካህናት፣ ዲያቆናት ዝም ሲሉ ብቻዬን እንዲጮህ ያደረገኝ በዚያ ቀን መወለዴ ሳይሆን አይቀርም እያሉ ይናገሩ እንደነበር ታሪካቸው ላይ እንመለከታለን። እኒህ ሊቅ እና ምስጢር አዋቂ ምሁር ነሐሴ 14 ቀን 1999 ዓ.ም አረፉ። ከዚያ በኋላ ያው የመንፈስ ልጆቻቸው ከውጭም የሚመጡ ስለነበሩ እስከ ነሐሴ 17 ቀን ድረስ ቆይተው ነሐሴ 17 ባገለገሉበት በደከሙበት በደብረ አሚን ተክለ ሃይማኖት ብዙ ስራ በሰሩበት በዚያ ቦታ ነው መቃብራቸው አጽማቸው በክብር ያረፈው። ለዚያውም ያው በዚያው ጊዜ በፓትርያርኩም በቤተክርስቲያኗም ፍትሐት እንዳይደረግላቸው ልዩ ልዩ ነገር በዕለተ ዕረፍታቸው እንዳይደረግ ተከልክሎ በዝምታ ባርሞ ነው የተቀበሩት። አለቃ እያሌው እጅግ ቅኔ አዋቂ ናቸው። ከንጉሱ ፊት ሳይቀር ቀርበው የሚያደርጉት ቅኔ የዘመኑን የሃይማኖት መለወጥ፣ በተለይ ብዙ ሰው ወደ ፕሮቴስታንት እየሄደ እንደ አዲስ ይጠመቅ ስለነበረ
ይህንን የሚያመለክት ቅኔ አድርገው እንደነበረ በታሪካቸው እናገኛለን። ምን የሚል ተቀኝተዋል? ልቡና ድኩማን ገደፈ ሃይማኖተ አበው ጸርቆ ወቆመ ቅድመ ብዙሃን አሕዛብ ራቆ በሀበረከ በማይ እስመ ይገብር ተጠምቆ። እንግዲህ ይሄ ያው ሰው ከምግባር ተራቁቶ ራቁቱን ቆመ ማለት ሃይማኖቱን እየቀየረ ራቁቱን ቆመ። በያገኘው የሚጠመቅ ማለት በኦርቶዶክስ ቤተክርስቲያን በስራ ተጠምቆ ልጅነት ካገኘ በኋላ እንደገና በሚስዮናውያን እንደ አዲስ የሚጠመቀውን ሰው ለመግለጽ ነው በዚህ መንገድ ይገልጹ የነበረው። እሳቸውም የቅኔ ሊቅ ነበሩ። በተለይ ባረፉበት ዕለት በርካታ ሊቃውንት ትልልቅ ምስጢራት ያላቸው ቅኔዎችን በመቀኘት ነው የዋሉት። በተለይም ደግሞ አንድ ሊቅ እንዲህ በማለት የተቀኙት ሥላሴ ቅኔ እስካሁን ድረስ ሲያስደንቅ ይኖራል። እብን ዘተበትከ እምደብረ ድማህ እንበለ እድ ወአይነ ሐዲስ ዳንኤል ዘሪዎ ውስተ ቤተ ንጉሥ ኃያል በሞቱ ደምሰሶ ለዘሪዎን ምስል አምጣኑ ሃሎ የቀውሙ ውስቴታ ለዘባቢሎን ደወል እንበለ እድሰ ብሂለ ቃል ዘእንበሬሁ ለዘር ሐዲስ ብሂል ዘለብስው ሀጣን አይባል ብለው የእሳቸውን ከደብረ ድማህ መወለድ አመስጥረው ከደብረ ድማህ ተወልደው ነገር ግን የሌዮንን የኑፋቄ ትምህርት በመጽሐፋቸውም በቃላቸውም ድል እንደነሱ ዳንኤል እንዳየው ደንጊያ ያ ዳንኤል ያየው ደንጊያ ሐውልቱን እንደደቆሰው እሳቸውም ሊዮናዊ ክደትና ኑፋቄን በትምህርታቸው እንደረቱ በሚገባ ገልጸውላቸዋል። እንግዲህ ያው በዚህ መንገድ አለቃ እያሌው ከብዙ በጥቂቱ ለቤተክርስቲያን ተቆርቆረው በብዙ ኢንተርቪዎቻቸው እንደምናገኘው ፓትርያርኩ ጀምሮ ጳጳሳት፣ መነኮሳት፣ አስተዳዳሪዎች፣ ቀሳውስት፣ ካህናት ተስማምተው ቤተክርስቲያኗን በሏት ብለው ጮኸው በርካታ በድምፅ ላይ የሚገኙ አሁን ድረስ የትኛውም ዩቲዩብ ላይ ገብቶ መገኘት የሚችሉ መቆርቆራቸውን ሰምተዋል። እንግዲህ አሁን የሚያሳዝነን ያኔ ጀምሮ ነበር ማለት ነው። የዘረኝነቱ የሙስናው ቤተክርስቲያንን ለግል ጥቅም ማድረግ ሳይበቁ መሾም ተጀምሮባቸው ነው። እሳቸው ስልጣናቸው እንኳ ባይሆን ሽቅብ እስከ ማውገዝ ያደረሳቸው ያ ነው። አሁን እኛ ምን ልንል ነው? ምን ልንባል ነው? አሁን ያለን ምዕመናንም ቤተክርስቲያናችንን መጠበቅ ከአበው ጋር መነጋገር መፍትሄ መፈለግ ይፈልጋል። ቤተክርስቲያኗ እንዲህ እንደሆነች መቀጠል አይኖርባትም። መቼም ይህንን ልንክደው አንችልም። ቤተክርስቲያን እንዲህ እንደሆነች መቀጠል የለባትም። እንዲህ እንደሆነች ትቀጥል የምንል ከሆነ የእነ አለቃ እያሌው ልጆች አይደለንም ማለት ነው። ቤተክርስቲያን ከዚህ አሁን ካለችው ውስብስብ ነገር ወጥታ በተጻፈው በሕጉ በትእዛዙ እንድትኖር ሁላችንም የእነ አለቃ እያሌውን ጥብዓትና ብርታት ይዘን እንድንሰራ እግዚአብሔር አምላካችን ኃይሉን ያድለን። ይቆየን። ወበአይቴ ተረክበ አሰረ